ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ረቡዕ ሚያዝያ 21 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያችን ፍቃዱ ለትንሳኤ ከኛ ጋር ቆይታ ያደርጋል። እናንተም እንደወትሮ ሁሉ እስከ መረጃዎቻችን ፍጻሜ ድረስ አብራችሁን በድጋሚ እንጋብዛለን። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተውን መረጃ ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ29ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት ጅማሯቸውን የሚያደርጉ ነው የሚሆነው። በሁለቱም ስቴዲየሞች ነው የሚከናወኑት፣ በመዲናችን አዲስ አበባ ስቴዲየም ከዛም ባለፈ ደግሞ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ሁለት ጨዋታዎች በድምሩ 4 ጨዋታዎችን ዛሬ በመርሃ ግብሩ ያስመለክተናል ማለት ነው። ቀዳሚ የምናደርገው በአዲስ አበባ ስቴዲየም የሚደረጉ ጨዋታዎች ናቸው። ዛሬ ቀን 7 ሰዓት ላይ የምሳ ሰዓት ጨዋታ በኢትዮጵያ መድንና በሐዋሳ ከተማ መካከል ይከናወናል። የመርሃ ግብሩ መክፈቻም ጨዋታ ነው። ኢትዮጵያ መድን በዘንድሮ ዓመት እንግዲህ በጣም አስቸጋሪ ጊዜን እያሳለፉ ከሚገኙ የሊጉ ክለቦች መካከል አንደኛው ሆኗል። ወራጅ ቀጠናው ስፍራ ላይ ነው የሚገኘው የአሰልጣኝ ገብረመድህን ኃይሌው ቡድን አሁን ላይ እንግዲህ 17ኛ ደረጃ ላይ ነው የሚገኘው። 31 ነጥቦች አሉት። ተጋጣሚው ሐዋሳ ከተማ በአንጻሩ ደግሞ በጣም ጥሩ ጉዞ እያደረገ ይገኛል። አንጋፋና ወጣት ተጫዋቾችን ይዟል በስብስቡ አይቆቹ ማለት ነው። ሐዋሳ ከተማዎች እንደነ ጌታነህ ከበደ፣ ሽመልስ በቀለን የመሳሰሉ ተጫዋቾች አሉ። ተመስገን ዳና ለሐዋሳ ከተማ ቆየት ካሉ የውድድር ዓመታቶች በኋላ ጥሩ ቡድን እያስመለከተ ነው የሚገኘው። ደጋፊዎችም ትልቅ እምነት እንዳላቸው እንደዚሁ በተለያዩ አጋጣሚዎች እየገለጹለት ነው የሚገኘው ማለት ነውና የውድድር ዓመቱ ጅማሩ ላይ እንደምናስታውሰው እድሜያቸው የገፉ ተጫዋቾችን ወደ ስብስቡ አምጥቷል። ሐዋሳ ከተማ የትም አይደርስም ሲሉ ነበር። አሁን ግን ልምዳቸውን ተጠቅመው አንጋፋዎቹ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች በተለይ ጌታነህ ከበደና ሽመልስ በቀለ ለቡድኑ ጎል እያስቆጠሩ ለወጣቶችም ከዚህ ቀደም ያሳለፏቸውን ጊዜ እንደዚሁ እያጋሯቸው ጥሩ ቡድን እያስመለከቱ ነው የሚገኙት። በድምሩ አሁን ላይ እንግዲህ ሐዋሳ ከተማ 43 ነጥቦችን ይዞ 4ኛ ደረጃ ላይ ነው የሚገኘው። ለሻምፒዮናነት እድል ካላቸው ክለቦች መካከል አንደኛው ሆኖ እየተመለከትነው ነው የምንገኘው ማለት ነውና ዛሬ ከኢትዮጵያ መድን ከ2017 የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ክለብ ጋር ነው ጨዋታውን የሚያከናውነው ማለት ነው። ይህ ጨዋታ ፍጻሜውን እንዳገኘ በዚሁ በአዲስ አበባ ስቴዲየም አዲስ አዳጊው ክለብ ሸገር ከተማ ከወላይታ ዲቻ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ሸገር ከተማ ያለፉትን የመጨረሻ ጨዋታዎች የተወሰኑ መሻሻሎችን እየተመለከትንበት እንገኛለን። በቀሩትም መርሃ ግብሮች ምናልባት ይህንኑ ጉዞን ሊያስቀጥል የሚችልበት እድል እንዳለው እየተነገረ ነው የሚገኘው። ወላይታ ዲቻ ያለፉትን ዓመታቶች በኢትዮጵያ ፕሪሚየር ሊግ ላይ ያለውን አስተዋጽኦ እያበረከተ ነው ለማለት አስቸጋሪ ነው። አሁን እንግዲህ በደረጃ ሰንጠረዡ መሀል ሰፋሪ ሆኖ ነው የተመለከትነው። 11ኛ ደረጃ ላይ ይገኛል። 34 ነጥቦችን ሰብስቧል። በእርግጥ ከሱ ቀደም ያሉት ክለቦችም ያላቸው ነጥብ በጣም የተጠጋጋ ነውና የዛሬውን ጨዋታ ማሸነፍ ከቻለ ነጥቡን ወደ 37 ከፍ ያደርጋል። የበለጠ ደግሞ እንደዚሁ ውጤቱንና ደረጃውን ማሻሻል የሚችልበት እድል አለው ማለት ነው። እነዚህ ጨዋታዎች አዲስ አበባ ስቴዲየም ላይ ነው የሚከናወኑት 7 ሰዓት እና 9 ሰዓት ላይ 7 ሰዓት እና 10 ሰዓት ላይ በሚደረጉ ጨዋታዎች ማለት ነው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁ ከቀን 9 ሰዓት ጀምሮ የሚደረግ ጨዋታ አለ። 9 ሰዓት ላይ የአዲስ አበባውን ደርቢ እዚሁ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ የሚያስመለክተን የኢትዮ ኤሌክትሪክና የመቻል ጨዋታ ነው። በሁለቱ ወጣት አሰልጣኞች የሚመሩት እነዚህ ሁለት ቡድኖች ከፍተኛ ፍክክር ያደርጋሉ ተብሎ ይጠበቃል። በኢትዮጵያ ፕሪሚየር ሊግ ላይ ዘንድሮ በአንጻራዊነት ሁለቱም ጥሩ ጉዞ እያደረጉ ነው የሚገኙት። ያለፉትንም ዓመታቶች በእርግጥ የአሰልጣኝ ሙሉጌታ ምህረቱ ቡድን ከዚህ ቀደም በነበሩት አሰልጣኞች ገብረ ክርስቶስ ቢራራ ከዛም በፊት በነበሩት በኤሊት ኢንስትራክተር አብርሃም መብራቱ ይመራ በነበረበት ሰዓት ላይም እሳቸው ቴክኒካል ዳይሬክተር ሆኖ ማለት ነው በጥሩ ሁኔታ ቡድኑን የገነቡበትን ሂደት ተመልክተናል ማለት ነውና ዘንድሮም ወጣቱ አሰልጣኝ ሙሉጌታ ምህረት መቻልን የሻምፒዮናነት ተፎካካሪ እያደረገው ይገኛል። አሁን ላይ በደረጃ ሰንጠረዡ 2ኛ ደረጃ ላይ ተቀምጧል። 44 ነጥቦችን ይዞ ማለት ነው በ10 ነጥብ ብልጫ ተወስዶበታል። በእርግጥ በሊጉ መሪ ክለብ ሲዳማ ቡና ማለት ነውና ዛሬ እንግዲህ ከኢትዮ ኤሌክትሪክ ጋር ጨዋታውን ያደርጋል። የኢትዮ ኤሌክትሪኩም አሰልጣኝ እንደዚሁ ወጣት ነው። አሰልጣኝ ዘሪሁን ሸንገታ ከዚህ ቀደም
በርግጥ በቅዱስ ጊዮርጊስ እግር ኳስ ክለብ ውስጥ በተጫዋችነት ከዛም ባለፈ ደግሞ በአሰልጣኝነት ሁለት ተከታታይ የፕሪሚየር ሊጉን የዋንጫ ክብር ካሳካ በኋላ ነበር ከቡድኑ ጋር የተለያየው ማለት ነውና ኢትዮ ኤሌክትሪክንም ከተረከበ በኋላ ጥሩ መሻሻል እየተመለከትንበት እንገኛለን። የዘንድሮ ቡድኑ ደግሞ በጥሩ ሁኔታ እየቀጠለ ያለበትን ሁኔታ እንመለከታለን። አምስተኛ ደረጃ ላይ ነው የተቀመጠው በ42 ነጥቦች። የሁለቱ ቡድኖች የነጥብ ልዩነትም ሁለት ብቻ ነውና ዛሬ ከፍተኛ ፍክክር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እዚህ ጨዋታ ላይ ያስመለክታሉ ተብሎ ነው የሚጠበቀው። ይህ ጨዋታ ፍጻሜውን እንዳገኘ በዚያው በአዳማ ስቴዲየም አዳማ ከተማ በደጋፊዎቹና በሜዳው ጨዋታውን ያደርጋል። ከምስራቅ ኢትዮጵያ ተወካዩ ክለብ ድሬዳዋ ከተማ ጋር የሚያደርጉት ጨዋታ አመሻሽ 12 ሰዓት ላይ ጅማሮን የሚያደርግ ነው የሚሆነው ማለት ነው። አዳማ ከተማ ተከታታይ ስድስተኛ ሽንፈቱን ካልተሳሳትኩኝ አከናውኗል እስካሁን ድረስ ባለው ሂደት ማለት ነው። አሰልጣኝ ስዩም ከበደን ካሰናበተ በኋላ የቁልቁለት ጉዞውን አጠናክሮ የቀጠለ ነው ያለውና ደጋፊዎች እጅግ በጣም እያዘኑ ነው የሚገኙት። በተለይ የአሰልጣኙን ለውጥ እንዳላመኑበት እኛም በተደጋጋሚ ይሄንን የአሰልጣኝ ለውጥ ስንተች ነበረ። ምክንያቱም እግር ኳሳዊ አይነት አንድምታ የሌለው ሀሳብ ነው ያራመዱት ወይም ደግሞ የወሰኑት ውሳኔ ለእግር ኳስ ክለቡና ለደጋፊዎች ተጨንቀው አይመስለኝም ይህንን ውሳኔ ሲወስኑና ኪሳራ ነው እያስከተለባቸው የሚገኘው። ተደጋጋሚ ሽንፈቶችን በውድድር ዓመቱ መጀመሪያ ላይ አሰልጣኝ ስዩም ከበደ ጥሩ ውጤት እያስመዘገበ ጥሩ ጨዋታም አዳማ ከተማ የሚመጥነውን አይነት አካሄድ እያደረገ እንደነበረ ተመልክተናል። ከዛ በኋላ እንግዲህ ከሜዳ ውጪ ባሉ ጉዳዮች ሊሆኑ ይችላሉ ብለው በሚገመቱ ጉዳዮች እንግዲህ አሰልጣኙን አሰናብተው አሁን ላይ እንግዲህ የተመዘገበ ያለው ውጤት ደግሞ እጅግ በጣም ደጋፊዎችን የሚያበሳጭ ሆኖ እየተመለከትነው እንገኛለንና ዛሬ እንግዲህ ምናልባት በደጋፊዎቹ ፊትና በሜዳውም ጨዋታውን ስለሚያደርግ ይህንን አድቫንቴጅ ተጠቅሞ ወደ አሸናፊነት ሊመለስ የሚችልበት እድል አለ። የአሰልጣኝ ይታገዙ እንዳለውን ቡድን ድሬዳዋ ከተማን ነው የሚያስተናግደውና ዛሬ የሚያደርጉት ጨዋታ ይጠበቃል። ነገ እንደዚሁ የሚደረጉ ጨዋታዎች አሉ። እዚህ አዲስ አበባ ስቴዲየም ሀዲያ ሆሳዕና ከመቀሌ 70 እንደርታ፣ አርባ ምንጭ ከተማ እንደዚሁ ከኢትዮጵያ ንግድ ባንክ ጋር የሚያደርጉት ጨዋታ የአዲስ አበባ ስቴዲየም መርሃ ግብር ናቸው የነገ ማለት ነው። ከዛ ባለፈ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ ነገ የሚደረጉ ጨዋታዎች አሉ። ነገሌ አርሲ ከፋሲል ከተማ፣ ኢትዮጵያ ቡና ከወልዋሎ ዓዲግራት ዩኒቨርሲቲ ጋራ ጨዋታቸውን ያከናውናሉ። በዕለተ አርብ እዚሁ አዲስ አበባ ስቴዲየም ላይ ቅዱስ ጊዮርጊስ እግር ኳስ ክለብ ከሊጉ መሪ ክለብ ሲዳማ ቡና ጋራ ቀን 8 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ አስቀድሞ ሊግ ሼር ካምፓኒው 9 ሰዓት ላይ እንደሚደረግ ነበር መርሃ ግብሩንና የጨዋታውን ሰዓት ይፋ ያደረገው የሰዓት ማሻሻያ ያደርገው እንግዲህ ወደ 1 ሰዓት ተሻሽሎ እንግዲህ 8 ሰዓት ላይ ከቀኑ በአዲስ አበባ ስቴዲየም ይህ ጨዋታ ይከናወናል ማለት ነው። ይህ ጨዋታ ፍጻሜውን እንዳገኘ ደግሞ 10 ሰዓት ላይ ባህር ዳር ከተማ ከመድረገነት ሽሬ ጋር የሚያደርጉት ጨዋታ ተጠባቂ ነው ማለት ነው። የደረጃ ሰንጠረዡን 54 ነጥቦች መሰብሰብ የቻለው ሲዳማ ቡና በቀዳሚነት እየመራ ይገኛል። መቻል 44 ነጥቦች አሉት፣ እንደዚሁ ሁለተኛ ደረጃ ላይ ተቀምጧል። ነገሌ አርሲ ተመሳሳይ 44 ነጥብ አለው። ሐዋሳ ከተማ፣ ኢትዮ ኤሌክትሪክ፣ ፋሲል ከተማ፣ ኢትዮጵያ ቡናና ባህር ዳር ከተማ እንደዚሁ የደረጃ ሰንጠረዡ ላይ እየተከታተሉ ነው የሚገኙት። የከፍተኛ ጎል አስቆጣሪነቱን ትራክ አቤል ያለው ከሲዳማ ቡና እግር ኳስ ክለብ 14 ግቦችን ከመረብ በማሳረፍ በቀዳሚነት ይመራል። አዲስ ግደይ ከኢትዮጵያ ንግድ ባንክ 10 ግቦች አሉት፣ ሁለተኛ ደረጃ ላይ ተቀምጧል። ከዛ ባለፈ ናትናኤል እና እንደዚሁ ታምራት እያሱ 9 ግቦችን በማስቆጠር የኢትዮጵያ ከፍተኛ ሊግን እየመሩ ነው የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተው መረጃችን ይህንን ይመስላል። መልእክቶች ይኖሩናል። እነሱን ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክብራትና ክብራም ተመልካቾቻችን ይህ ነው ቴሌቪዥን ነው ናሁ ስፖርትን የለተረቡ መረጃዎቻችንን በመከታተል ላይ ትገኛላችሁ። ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2025-26 የውድድር ዘመን የግማሽ ፍጻሜ ተጠባቂ ጨዋታዎች ትላንት እንግዲህ በፓሪስ የፋሽን እንደዚሁም ደግሞ የቱሪስት መዳረሻ በሆነችው ከተማ ላይ ተመልክተናል። ትላንት እንግዲህ ፓሪስ ሁለቱን የዘንድሮ ዓመት የአውሮፓ ታላላቅ ክለቦችን በቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በፓርክ ደ ፕሬንስ አፋልሞ ነበረ። በጣም ድንቅ ምሽት ነበረ። የአውሮፓ ቻምፒየንስ ሊግ እንግዲህ ይለያል ሲባል በምክንያት መሆኑን ትላንት ምሽት ተመልክተናል። በድምሩ 9 ግቦችን አይተናል። የፊት መስመር ጥምረታቸው የሁለቱም ቡድኖች እጅግ በጣም ይለይ ነበረ። ቶሎ አዝናኝ ነበረ። ቶሎ ወደ ግብ የሚደርሱበትን መንገድ በበርካታ የእግር ኳስ ተንታኞች ዘንድ እንደዚሁ ሲደነቅላቸው ነበረ። እግር ኳስን የሚወድ ብቻ ሳይሆን እግር ኳስን ትላንት ምሽት እንኳን የጀመረ ብዙ ትዝታዎችን ሊያስቀምጥበት የሚችል አይነት እንቅስቃሴ እንደነበረ በፉክክር የተሞላ በሁለቱም ቡድኖች በኩል የነበረው የተጫዋቾች ጥራት ጨዋታውን የበለጠ ልዩ እንዲሆን አድርጎታልና በስተመጨረሻም ግን የመድረኩ የወቅቱ ሻምፒዮናው ክለብ የፈረንሳዩ ተወካይ ክለብ ፒኤስጂ እንግዲህ 5-4 በሆነ ውጤት ጨዋታውን በማሸነፍ የበለጠ ወደ ፍጻሜው ለማለፍ የሚያደርገውን ጉዞ አጠናክሮ የቀጠለበትን ውጤት ነው ማስመዝገብ የቻለው። ሌሎች ወይም ደግሞ ሰፋ ባለ የጎል ልዩነትም ጨዋታውን ማሸነፍ የሚችልበት እድልም ተፈጥሮለት ነበረ። ነገር ግን ደግሞ ቀደም ሲል እንደገለጽ ነው ባየር ሙኒኮችም በዘንድሮ ዓመት እጅግ በጣም ጠንካራ ስብስብ እንዳላቸው፣ ጥራት ያላቸው ተጫዋቾች እንዳላቸው በተለይ የፊት ዲፓርትመንቱ ላይ ያሉት ቀድሞ በእንግሊዝ ፕሪሚየር ሊግ የምናውቃቸው እነ ሉዊስ ዲያዝ፣ ሃሪ ኬንን እና እንደዚሁ ሚሼል ኦሊሴን የመሰሉ ተጫዋቾች ደግሞ የነበራቸው ጥምረት ጨዋታውን የበለጠ ውበት ሰጥቶታል። የጎል ልዩነቱንም አጥብበው ጨዋታውን እንግዲህ 5-4 በሆነ ውጤትም ቢሆን የተሸነፉበትን አጋጣሚ ተመልክተናልና የመልሱን ጨዋታ የሁለቱም ክለብ ደጋፊዎች አሁንም አብዝተው እንዲናፍቁትና ገለልተኛ ደጋፊዎችም እንደዚሁ ለመመልከት ለመዝናናት የሚመርጡት ጨዋታ እንደሆነ ተመልክተናል። እንግዲህ ሳምንት የመልሱን ጨዋታ በጀርመን አሊያንዝ አሬና በባየር ሙኒክ ስቴዲየም ደግሞ ከዚህ የበለጠ ፉክክር ሊያሳዩ እንደሚችሉ የትላንት ምሽቱ ጨዋታ ለደጋፊዎች ትልቅ ቀብድ የሰጡበት ነው ማለት ይቻላልና ብዙዎች አብዝተው እንድናፍቁ አድርጓል። ባየር ሙኒክ እንግዲህ ተች ላይኑ ላይ ሆነው ዋና አሰልጣኙ ቪሴንት ኮምፓኒ ትላንትና ቡድናቸውን መምራት አልቻሉም። ያም ቢሆን ግን አስቀድመው መልበሻ ክፍል ወይም በልምምድ ስፍራ ላይ የሰሯቸው ጠንካራ ስራዎችና ለጨዋታው ሜንታሊም ይሁን በአጠቃላይ ስነ ልቦናው ረገድ እንዳዘጋጇቸው የተመለከትንበትን ውጤት ነው እና እንቅስቃሴ ነው ማሳየት የቻሉትና ቪሴንት ኮምፓኒ ትላንትና በቅጣት ምክንያት አልነበሩም። እንግዲህ በተዘጋጀላቸው ቦታ ላይ ሆነው ጨዋታውን ሲከታተሉና መልእክት ሲያስተላልፉ ተመልክተናል ማለት ነው። ከዛ ባለፈ አሰልጣኝ ሉዊስ ኤንሪኬ ደግሞ አሁን ላይ ካሉ በአውሮፓም ይሁን በዓለም ካሉ ውጤታማ አሰልጣኞች መካከል አንደኛው ናቸው ማለት ይቻላል። እንግዲህ ፒኤስጂ አበቃለት ተብሎ የመጨረሻው ፕሮጀክት ላይ ነበረ ማለት ይቻላል። ብዙ ትልልቅ ከዋክብቶችን አምጥቶ የአውሮፓ ቻምፒየንስ ሊግ የውድድር መድረክን የዋንጫ ክብር ማሳካት ያልቻለባቸውን አመታቶች ተመልክተናል። እንደነ ኔይማርን የመሳሰሉ ሪከርድ ሰብረው የመጡ በባርሴሎና እስከ 228 ሚሊዮን ፓውንድ ይመስለኛል በወቅቱ እንግዲህ ከፍተኛው የዝውውር ሂሳብ እንደነበረ ማስተዋወስ ይቻላልና ያኔ እንግዲህ ይህንን ፈሰስ አድርገው ይህንን ኮከብም አምጥተው ፒኤስጂዎች የአውሮፓ ቻምፒየንስ ሊግ የውድድር መድረክን ማሳካት አልቻሉም። ሊዮኔል አንድሬስ ሜሲን አምጥተዋል። ከዛም ባለፈ ትልልቅ ስመጥር የሆኑ ተጫዋቾችን ማምጣት ቢችሉ አሰልጣኞችንም መቀያየር ቢችሉ ነገር ግን ግዙፉን የእግር ኳስ መድረክ የሆነውን የአውሮፓ ቻምፒየንስ ሊግ የውድድር መድረክን የዋንጫ ክብር ማሳካት አልቻሉም። እንደነ ክሊያን ምባፔ ደግሞ የበለጠ ይህንን ቡድን ለቀው ወደ ሪያል ማድሪድ ሲያመሩ ደግሞ ፒኤስጂ በቃ የመጨረሻው ጊዜው ደርሷል የሚሉ ነገሮች እየተበራከቱ መጥተው ነበረ። ሉዊስ ኤንሪኬ ግን እጅግ በጣም በሚገርም ሁኔታ ሳይጠበቁ መጥተው በተለይ ትልልቅ አሰልጣኞች መጥተው ስላልተሳካላቸው በዛ አይነት መንገድ ይጓዛሉ ተብሎ ነበር። ነገር ግን እሳቸው ያውም ክሊያን ምባፔን ጭምር አሰናብተው በቀሩት ተጫዋቾች ቡድናቸውን አጠናክረው በአውሮፓ ትልቁን ክለብ በመገንባት እንግዲህ በታሪክ ለመጀመሪያ ጊዜ የፒኤስጂ ቻምፒየንስ ሊግ የዋንጫ ክብርን እንዲያሳካ ያስቻሉ
ምርጥ አሰልጣኝ መሆናቸውን አስመስክረዋል። ዘንድሮም እያሳዩት ያለው ጉዞ እጅግ በጣም ድንቅ ነው። የቡድኑ ጥምረት እየተሰራ በሂደት በተለይ ጅምር ላይ ዘንድሮ ከዋንጫ ክብሮች በኋላ ከመጡ በኋላ የመዳከም ነገር ተመልክተን ነበረ። አንዳንድ ደግሞ ኢጎ ያላቸው ተጫዋቾችም በተመሳሳይ ለቡድኑ መመሪያ በዲሲፕሊኑ ረገድ ትንሽ ያፈነገጡ ተጫዋቾችን ተመልክተን ነበረ። እርሳቸው ግን በቃ ያላቸውን ክሎት እና ያላቸውን ብቃት ተጠቅመው ቡድኑን እንደ ቡድን ሰርተው እንደ አብናው ጥንካሬ ሁሉ ዘንድሮም አስገራሚ ነገር እያሳዩ ነው የሚገኙትና ግማሽ ፍጻሜ ደርሷል። ጠንካራውን ሌላኛውን የአውሮፓን ክለብም በዚሁ በመጀመሪያው የግማሽ ፍጻሜ ዙር ጨዋታ እንደዚሁ 5-4 በሆነ ውጤት ከቆንጆ እንቅስቃሴ ካማረ የእግር ኳስ ውበትና ፍሰት ጋር እንግዲህ ይህን ጨዋታ ማሸነፍ ችለዋል ማለት ነውና የመልሱ ጨዋታ በቪሴንት ኮምፓኒና በአሰልጣኝ ሉዊስ ኤንሪኬ የመልሱ ጨዋታ ምን አይነት ስትራቴጂ፣ ምን አይነት ፎርሜሽን፣ ምን አይነት ያጨዋት ዘይ ይዘው ሊመጡ ይችላሉ ብለን እንድንጠብቅ አስችሎናል ማለት ነው። ትላንት በነበረው እንቅስቃሴ በሁለቱም ቡድኖች በኩል የተለያየ ተጽዕኖ መፍጠር የቻሉ ተጫዋቾችን ተመልክተናል። ለምሳሌ እንደ ኪቪቻ ክቫራትስኬሊያ በፒኤስጂ በኩል እንደዚሁ ዲዜር ዱዌን የመሳሰሉ ተጫዋቾች፣ ኦስማን ዴምቤሌ የወቅቱ የባሎንዶር ክብር አሸናፊው አሽራፍ ሀኪሚም ታሪክ የሰራበት ነው። በሁለት ተከታታይ ዓመታት 5 እና ከዚያ በላይ ተከላካይ ስፍራን እየተጫወተ አሲስት ያደረገበትን 5 ተመሳሳይ ቁጥሮችን ማሳካት የቻለበትን በተከታታይ ዓመት ይህንን ቁጥር ማስመዝገብ የቻለበትን ነው። በጣም ፈጣኖች ናቸው። የቡድን ስራቸውም እጅግ በጣም ድንቅ ነው። ልክ እንደ ባየር ሙኒክ ሁሉ ማለት ነውና እነሱን ተመልክተናል። በባየር ሙኒክ በኩል ደግሞ ቀደም ሲል እንደገለጽ ነው ብዙዎችም እያነሱት እንዳለው ሁኔታ ሜዳ ላይም እንደታየው ማለት ነው የሶስቱ ተጫዋቾች ጥምረት በጣም የሚገርም ነው። ሃሪኬን አንጋፋ ነው፣ ጎሎችን እያስቆጠረም ይገኛል። ከዛ ባለፈ ደግሞ እንደዚሁ ሉዊስ ዲያዝ እና ደግሞ ሚሼል ኦሊሴ ደግሞ የነበራቸውም ጥምረት በጣም ድንቅ ነው። በአጠቃላይ ትላንት ያየነው ክላሲክ የሆነ የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ነው። በመልሱም ይህንኑ ነገር ልናይ እንደምንችል ይጠበቃል። ሌላ ዛሬ ምሽት ሌላኛው ተጠባቂው የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ እንደዚሁ በስፔኑ ክለብ አትሌቲኮ ማድሪድ እና በእንግሊዙ ክለብ አርሰናል መካከል በዋንዳ ሜትሮፖሊታኖ ስቴዲየም በኢትዮጵያ ሰዓት አቆጣጠር ምሽት 4 ሰዓት ሲል ጅማሮን የሚያደርግ ነው የሚሆነው። ይህም ጨዋታ እንደ ትላንት ምሽቱ ጨዋታ ሁሉ አዝናኝ ይሆናል ብለው ብዙዎች እየጠበቁ ነው የሚገኙት። በእርግጥ እንግዲህ እነዚህ ሁለት ቡድኖች ለአራተኛ ጊዜ ነው ዛሬ የሚገናኙት በአውሮፓ የቻምፒየንስ ሊግ የውድድር መድረክ ላይ ማለት ነው። ከዚህ ቀደም አንዳንድ ጊዜ ተሸናንፏል፣ አንድ ጊዜ ደግሞ ባቻ ወጥቷል። አራተኛ ጨዋታቸው ምን ሊመስል ይችላል የሚለው ነገር በጣም የሚጠበቅ ነው የሚሆነው። እነዚህ ሁለት ቡድኖች በመጀመሪያው የሊግ ፌስ ጨዋታ ተገናኝተው አርሰናል 4-0 በሆነ ውጤት ማሸነፉ የሚታወስ ነውና ይህንን መድገም ይችላል ወይ ይጠበቃል። ምክንያቱም እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሁለቱም ቡድኖች ተሳትፎ ስናይ በተለይ እዚህ ግማሽ ፍጻሜ ላይ ያላቸውን ሪከርድ ከተመለከትን ለ6 ጊዜያት ያህል ወደ ግማሽ ፍጻሜው ማለፍ የቻለው የስፔኑ ክለብ አትሌቲኮ ማድሪድ ነው። በታሪክ ከአርሰናል የተሻለ ጉዞ እያደረገ እንደሆነ ቁጥር ይነግረናል ማለት ነው። ከስድስቱ ግን በሶስቱ ተሸንፎ ወደ ፍጻሜ ሳያልፍ የቀረበትንም ሂደት ማንሳት ይቻላል። 1974፣ 2014 እና 2016 ወደ ግማሽ ፍጻሜው እንደዚሁ ወደ ፍጻሜ ማለፍ የቻለበትን ሂደት ማስተዋወስ ይቻላል። ያም ቢሆን ግን እስካሁን ድረስ እንግዲህ 15 ዓመታቶችን ቆይቷል። ከ2011 ዲሴምበር ወር ጀምሮ የአትሌቲኮ ማድሪድ አሰልጣኝ ሆኖ እየተመለከት ነው የምንገኘው አርጀንቲናዊ አሰልጣኝ ዲያጎ ሲሞኒ ረጅም ዓመታትን በአንድ ክለብ ውስጥ በመቆየት ታሪክ ከሰሩ አሰልጣኞች መካከል አንደኛው ነው። ዘንድሮ እንግዲህ 15ኛ ዓመቱን እየተጓዘ ነው የሚገኘው። እስካሁን ድረስ 6 የዋንጫ ክብሮችን ማሳካት ችሏል። 2 የላሊጋ፣ 2 የስፔን ሱፐር ካፕ እንደዚሁም ደግሞ 2 የኢሮፓ ሊግ የዋንጫ ክብሮችን ማሳካት ችሏል እና ዘንድሮ የተሻለ ውጤት ለማስመዝገብ ተዘጋጅተናል የሚል አስተያየት ሰጥቷል። በእርግጥ ስለ ተቃራኒው ቡድን አርሰናልም የሰጠው አስተያየት አለ። አርሰናሎች አሁን ላይ የጥሩ ቁመና ላይ ከሚገኙ ቡድኖች መካከል አንደኛው ነው። በአውሮፓ እየተመለከት ነው እንገኛለን። በተለይ ደግሞ የቆመ ኳስ ኳሊቲያቸው አጠቃቀማቸው እጅግ በጣም ድንቅ ነውና የዛሬ ምሽቱ ጨዋታ እስከሚደርስ ጓግተናል የሚል አስተያየት ዲያጎ ሲሞኒ ሰጥቷል። ሚካኤል አርቴታም እንግዲህ በአርሰናል በኩል ደግሞ ካነሳ ነው በጣም ጥሩ ታሪክ እያጻፈ ይገኛል። በተለይ ከአሰልጣኝ አርሴን ቬንገር በኋላ የሽግግሩን ያለፉትን 6 ዓመታቶች ስንመለከት ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ መመለስ የቻለው ይህ
ከ2078 በኋላ ማለት ነው አሰልጣኝ ሚካኤል አርቴታ ነው። ከዛም ባለፈ ደግሞ የአውሮፓ ቻምፒየንስ ሊግን የግማሽ ፍጻሜ ታሪካቸውን ከተመለከትን ይሄ ለአራተኛ ጊዜ ነው የሚሆነው። እስካሁን ድረስ 3 ጊዜ ማለፍ ችሏል። አንድ ጊዜ በማንቸስተር ዩናይትድ በደርሶ መልስ ድምር ውጤት 2008-9 የውድድር ዘመን ላይ 4-1 በሆነ ውጤት ተሸንፎ ከውድድር መድረኩ ተሰናብቶ እንደነበረ ይታወሳል። እንደዚሁ ደግሞ ራሱ ደግሞ አርሰናል ቪላሪያን በማሸነፍ ነበር 2006 ላይ በአሰልጣኝ አርሴን ቬንገር እየተመራ ደግሞ ወደ ፍጻሜ ማለፍ የቻለውና በፍጻሜው ጨዋታ በባርሴሎና 2-1 በሆነ ውጤት ተሸንፎ እንግዲህ የዋንጫ ክብሩን ያጣው ማለት ነውና ዛሬ በቻምፒየንስ ሊጉ በዚህ በግማሽ ፍጻሜ ደግሞ በተከታታይ ዓመት ለግማሽ ፍጻሜ በመብቃት በአሰልጣኝ ሚካኤል አርቴታ ስር ታሪክ መጻፍ ችሏልና አሁን ለሁለተኛ ጊዜ ወይም ደግሞ ለሁለተኛ ጊዜ ወደ ግማሽ ፍጻሜ ባለፈበት እንቅስቃሴ ዛሬ ምሽት ምን ሊያስመለክተን ይችላል የሚለው ነገር ይጠበቃል ማለት ነው። ዛሬ እንግዲህ ጨዋታውን በተመለከተ አንዳንድ ቁጥራዊ መረጃዎችን ለማንሳት ዘንድሮ በተለይ አርሰናል በጣም ጥሩ ጉዞን እያደረገ ነው የሚገኘው ከ20 ዓመታት በኋላ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ የፍጻሜ ጨዋታ ለማለፍ ነው። ቀደም ሲል እንደገለጽ ነው ከ2006 በኋላ ለፍጻሜ ደርሶ አያውቅም አርሰናል። ዘንድሮ እንግዲህ በአሰልጣኝ ሚካኤል አርቴታ ስር ይህን ማሳካት ይችላል ወይ? አምና ጥሩ ጉዞ አድርገው ነበረ። ነገር ግን በፒኤስጂ ተሸንፎ ነው ከውድድር መድረኩ ወይም የሻምፒዮናው ፍጻሜ ጨዋታ የቀረው ማለት ነውና ዘንድሮ እንግዲህ አትሌቲኮ ማድሪድ ፊት ለፊቱ ቆሟል። ዛሬ ምሽት ወሳኙ ጨዋታ ይደረጋል። የመልሱ ጨዋታ ከሳምንት በኋላ ነው የሚከናወነው። በጥቅሉ በዘንድሮ ዓመት እንግዲህ 12 ጨዋታዎችን በቻምፒየንስ ሊግ አከናውኗል አርሰናል። እስካሁን ድረስ በዚህ መድረክ በዚህ ዓመት ያልተሸነፈው ብቸኛው ቡድን ነው። 10 ጨዋታዎችን በአሸናፊነት ማጠናቀቅ ችሏል። ሁለቱን ጨዋታዎች ባቻ ውጤት ነው ማጠናቀቅ የቻለውና ዛሬ የሚያደርገው ጨዋታ ይጠበቃል። አትሌቲኮ ማድሪድ እንግዲህ ወደ 34 ግቦችን በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ማስቆጠር ችሏል። 26 ግቦች ደግሞ ከመረብ አርፈውበታል። ለማስቆጠርም የሚቻለው ብቃት እንዳለው እዚህ ጋር ቁጥራዊ መረጃ ያሳየናል። ጎሎችንም ግን በዛው በተቃራኒው ደግሞ ጎልም ሲቆጠርበት እየተመለከትን እንገኛለንና ዛሬ ምሽት የሚደረገው ጨዋታ ይጠበቃል። ለአርሰናል ግን ጥሩ ዜናዎች እየወጡ ነው የሚገኙት። በተለይ ከአትሌቲኮ ማድሪድ ወሳኝ ተጫዋቾች የጉዳት ሁኔታ ጋር በተያያዘ ማለት ነው። አስቀድሞ እኛም በተከታታይ ይህን ጨዋታ በተመለከተ መረጃዎች ስንሰጣችሁ ነበረ። ፓብሎ ፓሪዮስ በጉዳት ምክንያት ይህ የተከላካይ አማካኝ ስፍራ ተጫዋች እንደማይኖር ተነግሮ ነበር አስቀድሞ። አሁን ደግሞ ኒኮ ጎንዛሌዝን በተመሳሳይ ከዛሬ ምሽቱ ስብስብ ውጪ እንደሆነ እየተገለጸ ነው የሚገኘው። ዳቪድ ሃንኮም ከዛሬው ጨዋታ ውጪ ነው የሆነው። የአዲሙላ ሉክማን ጉዳይ ምናልባት በስተመጨረሻ የመሰለፍ እድል ሊኖረው ይችላል የሚል አሰልጣኝ ዲያጎ ሲሞኒ እየገለጸ ነው የሚገኘው። ይህ ተጫዋች የሚደርስ ከሆነ ለአትሌቲኮ ማድሪዶች ጥሩ ነው። ለአርሰናል ግን ከዚህ ቀደም የጠቀስናቸው ተጫዋቾች ደግሞ በዛሬው ስብስብ ላይ ያለመኖራቸው የበለጠ እንግዲህ እድል እንደሚከፍትላቸው ነው እየተነገረ የሚገኘው ማለት ነው። ዛሬ እንግዲህ በሚደረገው ጨዋታ ላይ በአርሰናል በኩል ደግሞ ጉዳት ላይ የሚገኙ ተጫዋቾች ለጨዋታው ዝግጁ መሆናቸው እየተነገረ ነው የሚገኘው። ኦዲጋርድ ለጨዋታው በጣም ተዘጋጅተናል ብሏል። እሱም በመልካም ጤንነት ላይ ይገኛል። እንደዚሁ በኒውካስል ዩናይትዱ ጨዋታ ላይ ጉዳት አስተናግደው የነበረው ኤቤሬቺ ኤዜም ለጨዋታው ዝግጁ ነው። ያንን ወሳኝ ግብ ካስቆጠረ በኋላ ተቀይሮ መውጣቱ የሚታወስ ነውና አሁን ከጉዳት ነፃ ሆኖ ልምምዱን በጥሩ ሁኔታ ሲሰራ እንደነበረ መታዘብ ችለናል። ለዛሬውም ጨዋታ ዝግጁ ነው ተብሏል። ካላፊዮሪም በተመሳሳይ ለዛሬው ጨዋታው ዝግጁ እንደሆነ እየተገለጸ ነው የሚገኘው። በአርሰናል በኩል ዛሬ ከስብስቡ በጉዳት ምክንያት ውጪ የሆኑ ተጫዋቾችን ከተመለከትን ቲምበር እና ካይ ሃቨርትዝ ናቸው። ስለዚህ ዛሬ ቪክቶር የኬሬሽ የፊት መስመር አጥቂው የመጀመሪያው ተመራጭ በአሰልጣኝ ሚካኤል አርቴታ ስር ሆኖ በቋሚ አሰላለፍ ውስጥ ሊካተት የሚችልበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። ይህንን ተጠባቂ ጨዋታ ኔዘርላንዳውያን ዳኞች ናቸው እስከ ቫር ድረስ የመሃል ዳኛውን ጨምሮ ረዳት ዳኞቹ የሚመሩት ማለት ነው። ዳኒ ማካሌ ጨዋታውን በመሃል ዳኝነት እንዲመሩት በአውሮፓ እግር ኳስ ማህበር እምነት ተጥሎባቸዋል። ረዳት ዳኞቹ ከዚያው ከኔዘርላንድ እንደነ ሃሴል ስቴግርስትራራ እና እንደዚሁ ጃንዴ ቬራስ ሆኗል። የቫር ዳኛው ላይ ደግሞ የሚሰየሙት ሴርዳር ሆኗል ማለት ነውና በአጠቃላይ ምሽት 4 ሰዓት ላይ በሚጀምረው ጨዋታ እነዚህ ኔዘርላንዳውያን ኢንተርናሽናል ዳኞች የአትሌቲኮ ማድሪድ እና የአርሰናልን ጨዋታ ይዳኛሉ ተብሎ ነው የሚጠበቀው።
ክብራትና ክብራን ተመልካቾቻችን የምሽቱን ጨዋታ ትላንት ምሽት እንግዲህ ባልተጠበቀ ውጤት ነው ብዙዎች አልገመታችሁትም 5-4 በሆነ ውጤት ፒኤስጂ በዚህ የሰፊ የጎል ልዩነት ጨዋታው ይጠናቀቃል ብሎ የገመተ አልነበረም። አዝናኝ እንደሚሆን አስቀድሞም ተገምቶ ነበረ። ነገር ግን ደግሞ አንዳንድ ጊዜ አዝናኝ ይሆናሉ ተብለው የሚገመቱ ጨዋታዎች ጥንቃቄ ይሞላባቸውና ለእግር ኳሱ ቤተሰቦች ያን ያህል ተዝናኖትን ሳይሰጡ የሚጠናቀቁበት እድል ሰፊ ነበረ። ትላንት ምሽት ግን በግሩም ሁኔታ ጨዋታው ባዝናኝ ሁኔታ ተጠናቋል ማለት ነው። የዛሬስ ምሽቱ ጨዋታ ላይ ምን ትጠብቃላችሁ? አትሌቲኮ ማድሪድ ከአርሰናል የሚያደርጉትን ለአራተኛ ጊዜ የሚገናኙበትን እነዚህ የአውሮፓ ታላላቅ ክለቦች የሚያደርጉትን የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በማን አሸናፊነት ይጠናቀቃል? እስኪ ቅድመ ግምታችሁን አድርሱን። የሞባይል ካርድም ተሸለሙ። ጨዋታውን በተመለከተ ያለን መረጃ ይህንን ይመስላል። ሌሎች ደግሞ መረጃዎች የሚወጡ ከሆነ በምሽቱ የስፖርት ዜና ወጃችን ላይ ከዚህ ከቻምፒየንስ ሊጉ ጨዋታ ጋር በተያያዘ ወደ እናንተ መረጃዎችን የምናደርስ ነው የሚሆነው። አጫጭር መረጃዎችን ይዘን እንመለሳለን። አሁንም ቆይታችን ከኛ ጋር እንድታደርጉ እንጋብዛችኋለን። አብራችሁ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጠር ያሉ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። የካርሎስ ባሌባን ጉዳይ ቀዳሚ እናደርጋለን። ይህ ተጫዋች እንግዲህ ንብረትነቱ የእንግሊዝ ፕሪሚየር ሊግ ተሳታፊው ክለብ ብራይተን ኦቭ አልቢዮን ነውና ቀይ ሰይጣናቱ ወይም ማንቸስተር ዩናይትድ በጥሩ ጉዞ ላይ ነው የሚገኘው አሁን ላይ በአሰልጣኝ ማይክል ካሪክ ስር ማለት ነውና ቀጣዩም ዓመት ምናልባት የአሰልጣኝነት መንበሩ በቋሚነት የሚሰጠው ከሆነ ከሚፈልጋቸው ተጫዋቾች መካከል አንደኛው ካርሎስ ባሌባ እንደሆነ እየተገለጸ ነው የሚገኘው። በእርግጥ ይሄ ተጫዋች አስቀድሞም ቢሆን አሰልጣኝ ሮበን አሞሪምም እያሉ በተለያዩ የዝውውር ሁኔታዎች ይህንን ተጫዋች ወደ ኦልድ ትራፎርድ ስቴዲየም ለማምጣት ፍላጎት እንዳላቸው ሲገልጹ ነበረ። ነገር ግን ደግሞ ብራይተን ኦቭ አልቢዮን ከተጫዋቹ ዝውውር እስከ 100 ሚሊዮን ዩሮ እንደሚፈልግም እየተነገረ ይገኛልና የዋጋው መወደድ የልጁን ፈላጊ ክለቦች ሲያረቃቸው ቆይቷል። አሁን ላይ ግን በዚህ ዓመት ወደ 30 ጨዋታዎች አድርጓል። በእንግሊዝ ሊግ ካፕ እንደዚሁም ደግሞ በፕሪሚየር ሊጉ ወደ 27 ጨዋታዎችን ማድረግ ችሏል። የ22 ዓመቱ የምዕራብ አፍሪካዊቷ ሀገር ሞሮኮ ዜግነት ያለው ተጫዋች ማለት ነውና ያን ያህል እንቅስቃሴ በዚህ ዓመትም እየተመለከትንበት አይደለም የምንገኘው። ካደረጋቸው 30 ጨዋታዎች በሁለቱ የውድድር አይነቶች አንድም የግብ አስተዋጽኦ ማበርከት አልቻለም እና ተጫዋቹ በቡድን ውስጥ በሚያደርገው እንቅስቃሴ ደስተኛ እንዳልሆነ እየተገለጸ ነው የሚገኘው። ነገር ግን ደግሞ ተጫዋቹ ክሎት እንዳለው ብዙዎች ያምኑበታል። ከክለቡ ለመልቀቅ እንደዚሁ እንዳሰፈሰፈ ነው እየተነገረ የሚገኘው። መዳረሻው ቀጣይ ማንቸስተር ዩናይትድ የሚሆንበት እድል እንዳለ እየተገለጸ ነው የሚገኘው። ከተጫዋቹ ደስተኛ ያለመሆን ጋር ተያይዞና በተለይ አሁን ላይ በዘንድሮ ዓመት እያሳየ ካለው አፈጻጸም ጋር በተያያዘ ክለቡም አሁን ላይ ዋጋውን ረከስ በማድረግ ለመልቀቅ ፍላጎት እንዳለው እየተነገረ ነው የሚገኘው። ማንቸስተር ዩናይትድም ከ70 እስከ 80 ድረስ ተጫዋቹን የሚሸጥለት ከሆነ ለብራይተን ለመክፈል ፍላጎት አለው ተብሏል እና እንደዚህ አይነት መረጃዎች እየወጡ ነው የሚገኙት። ሌሎችም ክለቦች ይፈልጉታል፣ ግን ዩናይትዶች ደግሞ በይበልጥ ከዚህ ቀደም የሮበን አሞሪምን ተጫዋቹን የመፈለግ ጉዳይ ወደ አሰልጣኝ ማይክል ካሪክም ከፍ ብሎ ይህንኑ ዝውውር ለመፈጸም ፍላጎት እንዳላቸው የዩናይትድም ሰዎች የተጫዋቹ ብቃት ላይ ስለማመናቸው እየተገለጸ ነው የሚገኘው። ሌሎችንም እንግዲህ ተጫዋቾች እያማረጠ እንዳለ መረጃዎች እየወጡ ነው የሚገኙት እንደነ ኤሎይት አንደርሰንን የመሳሰሉ ተጫዋቾች ምክንያቱም በቀጣይ
ሲኒየሮቹ ተጫዋቾች ይለቃሉ። ለምሳሌ እንደነ ካስሜሮን የመሳሰሉ ተጫዋቾች ከዩናይትድ ጋር እንደሚለያዩ አሁን የካስሜሮ መለያየት ለአንዳንዶች እየተዋጠላቸው አይደለም የሚገኘው። በተለይ ደግሞ በመጨረሻ ጨዋታዎቹ ላይ እያሳየው ያለው እንቅስቃሴ በጣም የሚገርም ነው። አሁን በቅርቡ ከቀናቶች በፊት እንግዲህ ብሬንትፎርድ ሲቲም በአስቸጋሪው ጨዋታ ላይ ገጥመው ባሸነፉበት ሁኔታ ግብ ማስቆጠሩ የሚታወስ ነው። ከዛ ባለፈ ከዛ በፊትም በነበራቸው ጨዋታዎች ላይ ወሳኝ ግቦችን እያስቆጠረ የጎል አስተዋጽኦም እንዲያበረከተ ነው የሚገኘው። በእንቅስቃሴ ደረጃ እንግዲህ ቀድሞ ትልልቅ የዋንጫ ክብሮችን በስፔኑ ክለብ ሪያል ማድሪድ ማሳካት የቻለው ይህ ተጫዋች በማንቸስተር ዩናይትድ ማሊያ በአንድ የውድድር ዘመን ለተጨማሪነት ብናየው እንፈልጋለን የሚሉ መረጃዎች እየወጡ ነው የሚገኙት። እሱ ደግሞ እንግዲህ አሁን ላይ ከሜጀር ሊግ ሶከር ወይም ደግሞ ከአሜሪካ ክለቦች ጋራ ንግግር ስለመጀመሩ እየተገለጸ ነው የሚገኘው። ካልሆነ ደግሞ ወደ ሳውዲ ፕሮ ሊግ ሊያመራ ይችላል ተብሏል እና እነዚህን ሲኒየር ተጫዋቾች ሊተኩ የሚችሉ ተጫዋቾች ደግሞ አሁን እንደነ ካርሎስ ባሌባ እና ሄሌት ኤንደርሰንን የመሳሰሉ ተጫዋቾች ሊሆኑ የሚችሉበት እድል አለ። ማኑኤል ጋርቴም በተመሳሳይ ዩናይትድን በውድድር ዓመቱ መጨረሻ ይለቃሉ ተብለው እየተጠበቁ ካሉ ተጫዋቾች መካከል አንደኛው መሆኑ እየተነገረ ነው የሚገኘው ማለት ነው። ሌላኛው ኢዋኔ ዊሳን እናገኛለን። ይህ የኒውካስል ዩናይትድ ተጫዋች በክረምቱ የተጫዋቾች የዝውውር መስኮት ነበር ማክፓይሶቹን መቀላቀል የቻለው ብሬንትፎርድ ሲቲን ለቆ ማለት ነው እና በተለይ በብሬንትፎርድ ሲቲ ከብራያን ምቤሞ ጋር የነበራቸው ጥምረት የማይዘነጋ ነው ይታወሳል። ይህ ዲአር ኮንጎ ዜግነት ያለው ተጫዋች እንግዲህ የተጠበቀውን ያህል ኒውካስል ዩናይትድ አበርክቶ እያሳየ አይደለም የሚገኘውና አሁን መሸጥ እንደሚፈልጉ እየተነገረ ነው የሚገኘው። አየር ባየር ልንለው እንችላለን ይሄንን ገበያ ገና እንደመጣ ነው እንግዲህ በአንድ አመት ቆይታው እያሳየ ያለው እንቅስቃሴ ደስተኛ ስላላደረጋቸው በተለይ ደግሞ የቡድኑ አሰልጣኝ ኤዲያው ይሄንን ተጫዋች ወደ ሌላ ክለብ እንዲሄድላቸው ፍላጎት አላቸው። ለክለቡም እንደዚሁ ሰዎች ስለመንገራቸው ሪፖርት ስለማቅረባቸው እየተገለጸ ነው የሚገኘውና ተቀይሮ ነው እየገባ የሚገኘው። ከአርሰናል ጋር በነበረውም ጨዋታ በጣም ወሳኝ የተባለ የግብ ማግባት አጋጣሚ አግኝቶ በግባናቱ ላይ እንደሰደዳት እናስታውሳለን እና ደስተኛ አይደሉም። ተቀይሮ በሚገባበትም አጋጣሚ ያን ያህል በብሬንትፎርድ ሲቲ እንደተወራለትና ያሳየ የነበረውን ብቃት ኒውካስል ዩናይትድ ማሊያ መድገም እንደተቸገረ እየተነገረ ነው የሚገኘው ማለት ነውና ይህንን ተጫዋች የመሸጥ ፍላጎት አላቸው ተብሏል። ወደ ሌላ መረጃ ስናልፍ ያሰልጣኝን ሁኔታ ነው የምናገኘው። ፖርቹጋላዊው አነጋጋሪውና ስኬታማው አሰልጣኝ ጆዜ ሞሪኒዮ ሪያል ማድሪድን በቀጣይ ለመረከብ ከጫፍ ስለመድረሳቸው እየተገለጸ ነው የሚገኘው። እንግዲህ ሪያል ማድሪድ ፈላጭ ቆራጭ ተብለው የሚነገርላቸው የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ እኚህን ታላቅ አሰልጣኝ ዳግም ወደ ሪያል ማድሪድ የማምጣት ፍላጎት እንዳላቸው እየተነገረ ነው የሚገኘው። አሁን ላይ እንግዲህ ሎስ ብላንኮቹ በጊዜያዊው አሰልጣኝ ዣቢ አሎንሶን ካሰናበቱ በኋላ የቡድኑ ምክትል አሰልጣኝ ሆኖ ከዚህ ቀደም ያገለግሉ የነበረውን አልቫሮ አርቢዮላን ነበረ እንግዲህ በጊዜያዊነት አሰልጣኝ ሲገለገሉበት የነበረው። ያው ሪያል ማድሪድ አሁን በዘንድሮ ዓመት ያለምንም የዋንጫ ክብሮች እንዳምና ሁሉ ለማጠናቀቅ ከጫፍ የደረሰበትን ሂደት እናስታውሳለን። ላሊጋውን ከተመለከትን የ11 ነጥቦች አሉት በብሉግራናዎቹና በሎስ ብላንኮቹ ወይም ደግሞ በካታሎናው ክለብ ባርሴሎናና በሪያል ማድሪድ መካከል ማለት ነውና ይህንን ተከትሎ ሂሳባዊውን ስሌት ብናነሳ ወይም የቀሩትን ጨዋታዎችን ከግምት ብናስገባ ከዚህ በኋላ የላሊጋውን የዋንጫ ክብር ሪያል ማድሪድ ያሳካል ማለት እጅግ በጣም አስቸጋሪ ነው የሚሆነው ማለት ነው። ቀጣይ በ35ኛ ሳምንት መርሃ ግብር ላይ በእርግጥ አንድ ኤል ክላሲኮ ጨዋታ ይቀራቸዋል። ሁለቱ ቡድኖች አንደኛና ሁለተኛ ላይ የሚገኙትን ሪያል ማድሪድ እና ባርሴሎናን የሚያገናኙ ጨዋታ ማለት ነው። ያም ቢሆን ግን ያለፉትን ዓመት አሁንም ዘንድሮ እንግዲህ ሁነኛ መሪ ያለማግኘቱ ነው ለዚህ የዳረገው የሚል እምነት እንዳላቸው ይህንንም ደግሞ የቀድሞ ኃያልነቱን ይመልሳሉ ተብለው እየተጠበቁም የሚገኙት ጆዜ ሞሪኒዮ አንጋፋ አሰልጣኝ መሆናቸው እየተነገረ ነው የሚገኘው። ከዚህ ቀደም እንግዲህ ነጭ ለባሾቹ ወይም ደግሞ የዋና ከተማው ሪያል ማድሪድ አሰልጣኝ ሆነው ከ2010 እስከ 2013 ለ3 የውድድር ዓመታት ያህል ቆይታ ማድረጋቸው የሚታወስ ነውና ዳግም ወደ ሪያል ማድሪድ የመምጣት እሳቸውን ፍላጎት አላቸው ተብሏል። በፖርቹጋሉ ክለብ ቤኒፊካ እንደዚሁ እስከ 2027 ድረስ የሚያቆይ የውል ኮንትራት አላቸው። የውል ማፍረሻው ደግሞ 3 ሚሊዮን ዩሮ እንደሆነ እየተገለጸ ነው የሚገኘውና ቤኔፊካዎችም ጠቀም ያለ ገንዘብ ያገኛሉ በአሰልጣኝነት አካሄድ ሁኔታ ከተመለከት ነው ማለት ነው። እንግዲህ ሪያል ማድሪድ ወደ 3 ሚሊዮን ዩሮ ካሳ በመክፈል ቤኔፊካ እኚህን አሰልጣኝ ለሚቀጥሉ ዘለግ ላሉ አመታቶች ዋና አሰልጣኝ አድርጎ ይሾማል የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ
ያሰናዳናቸው የዛሬ ዕለት ረቡዕ ሚያዝያ 21 2018 ዓ.ም የናሁ ቴሌቪዥን ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ፍቃዱ ወልደሰንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ሌሎች የሶሻል ሚዲያ አማራጮችም የቲክታክ፣ የፌስቡክ እና ኢንስታግራም እንደዚሁም ደግሞ የቴሌግራም ቻናሎቻችንን እንድትቀላቀሉም እንጋብዛችኋለን። መልካም ቀን ይሁንላችሁ።